ሰላም ተመልካቾች እንዴት ናችሁ? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢሚግሬሽንና ዜግነት አገልግሎት ጋር በጋራ በመሆን ወደ እናንተ የሚደርሰው ፕሮግራማችን ተጀምሯል። ኢትዮጵያ ዜግነትን እንዴት ትሰጣለች? ምን መስፈርቶች ያስፈልጋሉ? የዛሬው ፕሮግራማችን ትኩረት የዜግነት አገልግሎት በኢሚግሬሽን ነው። ጋበዝኳችሁ። አንድ ሀገር ሆና ለመቆም ብሎም ለመቀጠል በመሰረታዊነት ከሚያስፈልጓት ነገሮች መካከል ዜጎች ተቀዳሚውን ስፍራ ይይዛሉ። ዜጎች የአንድ ሀገር ህልውና መሰረት ናቸውና የአንድ ሀገር ጥበቃ የመንግስት ከለላ ያለው አንድ ሰው ዜጋ በመሆኑም ደግሞ ልዩ መብቶችን ኤክሰርሳይዝ ማድረግ የሚችል ማለት ነው። ዜግነት የሚለው ነገር ዲፋይን ስናደርገው ማለት ነው። ከ120 ሚሊዮን ህዝብ በላይ የሚኖርባት ኢትዮጵያ ዜግነትን በጋብቻ በትውልድ አሊያም በህግ አማካኝነት የምትሰጥ ሲሆን ይህንንም በዋናነት ዜግነትን የመስጠት ስልጣን የተሰጠው አካል ነው የኢሚግሬሽንና ዜግነት አገልግሎት። አዋጅ 378 1996 በወጣ ማለት ነው። ለዚህ ለኢሚግሬሽንና ዜግነት አገልግሎት ዜግነትን አረጋግጦ መስጠት እንዲችል ስልጣን ተሰጥቶታል ማለት ነው። በኢሚግሬሽንና የዜግነት አገልግሎት ስር የተቋቋመው የዜግነት አገልግሎት ዳይሬክቶሬት ከዜግነት ጉዳዮች ጋር በተያያዘ የተለያዩ አገልግሎቶችን ይሰጣል። ዳይሬክቶሬቱ እንደ ኃላፊነት የወሰዳቸው ስራዎች ምንድናቸው? የዜግነት ማጣራትና የዜግነት ጥያቄዎችን ማስተናገድ ነው። የሚመጡ የዜግነት ጥያቄዎችን እንደ አጠያየቃቸው በተለያየ መንገድ እንደሚሰጥ የታወቀ ነው። በትውልድ በህግ ወይ ደግሞ በጋብቻ ሲሆን መሟላት ያለባቸው ነገሮች፣ ዶክመንቶች፣ ማስረጃዎችን እነዛን መቀበል፣ መረጃዎችን ማደራጀት፣ መረጃዎቹንም እንዳስፈላጊነቱ ማጣራት፣ ለኮሚቴ ማቅረብ እንዲሁም ደግሞ በኮሚቴው እንደ ውሳኔ ሰጪ አካልም መሳተፍን የመሳሰሉ ነገሮችና ለዜግነት ይጣራ ተብለው የሚጠየቁ ከተለያዩ ተቋማት የሚመጡ ደብዳቤዎችን ማስተናገድ እንዲሁም ግለሰቦችን በአካል ከመጡ እንደዚህ አይነት ስራዎችን እንዲሁም ደግሞ የዜግነት ይመለስልኝ ጥያቄዎችን በማስተናገድ የኢትዮጵያ ዜግነትን የመሰረዝም ኃላፊነቶችን ይሰራል። የዜግነት አዋጅ ቁጥር 378 ህዝባር 2003 አንቀጽ 05 ላይ እንደተቀመጠው የኢትዮጵያን ዜግነት የሚጠይቁ አመልካቾች ሊያሟሏቸው የሚገቡ ቅድመ ሁኔታዎች ተዘርዝረው ይገኛሉ። የኢትዮጵያ ዜግነትን ለማግኘት አንደኛውና የመጀመሪያው መስፈርት ኢትዮጵያዊ ከሆነ ሰው መወለድ ነው። ስለዚህ የትም ቢወለዱ የትም ዓለም ላይ ቢወለዱ ኢትዮጵያዊ እናት ወይንም ኢትዮጵያዊ አባት ከሆነ ወላጅ የተወለዱ ልጆች 50% ያ ማለት ከሌላ ዜጋ ጋር ሆነው አንዲት እናት ኢትዮጵያዊ ሆና ባሏን የሌላ ሀገር ዜጋ ቢሆን 50% ኢትዮጵያዊ ዜግነትን አውቶማቲካሊ ለማግኘት መብት አለው ማለት ነው። ስለዚህ የአባቱን ዜግነት ስለማግኘቱ ምንም አይነት ሰነድ ከሌለና ካላገኘ ያ ልጅ ኢትዮጵያ ዜግነት እንዲሰጠው በእናቱ በኩል ቢጠየቅ ማግኘት ይችላል ማለት ነው። እድሜው ከ18 ዓመት በላይ ወይም ደግሞ ለአካለ መጠን የደረሰ መሆን አለበት። እንዲሁም ደግሞ በኢትዮጵያ ውስጥ ከሚነገሩ የብሔር ብሔረሰቦች ቋንቋዎች ውስጥ በአንዱ መግባባት የሚችል የተለያየ የወንጀል ሪከርድ የሌለበት ጥሩ ጸባይ ያለው አይነት ማለት ነው። እንዲሁም ደግሞ ቋሚ ህጋዊ የሆነ የገቢ ምንጭ ያለው እና ደግሞ የሌላ ሀገር ዜግነቱን የሚያሳይ ማስረጃዎች ፓስፖርትም ሬዚደንስ ፐርሚትም ሊሆን ይችላል። የተለያዩ ማስረጃዎችን ይዞ የመጣና እንዲሁም ያንን ዜግነቱን ለመተው ፈቃደኛ የሆነ መሆን አለበት ማለት ነው። ኢትዮጵያ ውስጥ ሁለቱም የውጭ የሀገር ዜጋ የሆኑ ወላጆች ህፃን ልጅ ቢወልዱ ኢትዮጵያ ውስጥ በመወለድ ብቻ ዜግነት አንሰጥም። ስለዚህ የሚሆነው ምንድነው? የኢትዮጵያ ዜግነትን ልጃቸው እንዲያገኝ ከፈለጉ ከወላጆች አንዳቸው የኢትዮጵያ ዜግነትን በህግ ጠይቀው ማግኘት ሊኖርባቸው ግድ ይላል ማለት ነው። ሰው በህግ ያገኙትን ዜግነት መልሰው በህግ ለልጃቸው ይጠይቃሉ ማለት ነው። አንድ ሰው የኢትዮጵያን ዜግነት በህግ አሊያም በሌላ በማግኘቱ አማካኝነት እንደ ዜጋ የሚያገኛቸው ዘርፈ ብዙ ጥቅሞች አሉ። ኢትዮጵያዊ የሆነ ሰው የተለያዩ መብቶች አሉት።
ከኢንፍራስትራክቸርን ከመጠቀም ጀምሮ እንደ መብት እንደ አንድ ዜጋ ሀብት ከማፍራት የሚንቀሳቀስ የማይንቀሳቀስ ንብረቶችን ሆልድ ከማድረግ እና የተለያዩ በሀገሩ ላይ ኢንቨስት ከማድረግ ጨምሮ ልዩ ልዩ እና በርካታ መብቶችን ኤክሰርሳይዝ ያደርጋል። በተለያዩ የህይወት አጋጣሚዎች አንድ ዜጋ የኢትዮጵያዊነት ዜግነቱን መቀየር ቢፈልግ በህገ መንግስቱ የተቀመጠውን ዜግነቱን የመተው እንዲሁም መልሶ የማግኘት መብቱ ይከበርለታል። የአንድ የውጭ ዜጋን ያገባ ኢትዮጵያዊ ሰው ኢትዮጵያዊ ዜግነቱን ትቶ የዛን ሀገር ወይንም ደግሞ የባለቤቱን ሀገር ዜግነት ሊወስድ ይችላል። በዚህ ጊዜ በህጋዊ መንገድ ወደኛ ተቋም ይመጣና ዜግነቴን ስለመተዌ አስፈላጊው ማስረጃ ተጠቅሶ ይሰጠኝ ይላል። የኢሚግሬሽንና ዜግነት አገልግሎት እንደ ተቋም ባካሄደው የሪፎርም ስራዎች ትኩረት ሰጥቶ ከሰራባቸው አንዱ የዜጎች እንግልትን በመቀነስ ዘመናዊ አገልግሎት አሰጣጥ መዘርጋት ተጠቃሽ ነው። የተቋሙን የስራ መስሪያ ህጎች፣ ደንቦች፣ አዋጆችና መመሪያዎች ተከትለው እንዲገለገሉ የሚያስችል ስርዓትን ለመፍጠር ትልቁ ቁልፉ ስራን ማዘመን ነው። ስለዚህ አሁን ስራችንን በያዝነው ሪፎርም ኦልሞስት ቴክኖሎጂን ተጠቅመን ነው የምንሰራው። ለምሳሌ አንድ አራዳ ክፍለ ከተማ ላይ እየኖረ ያለ አንድ ተገልጋይ ከወረዳው አገልግሎት ካገኘ ረጅም ጊዜ ይሆነውና ወረዳው ላይ ይመጣና የነዋሪነት መታወቂያ ከዛሬ 8 ዓመት በፊት ነው ኤክስፓየር ያደረገው ሰው ይታደስልኝ ሲል ወረዳው ኢሚዲየትሊ ያንን ሰው በእርግጥ ዜግነቱን ይዞ ቀጥሏል አልቀጠለም የሚለውን ጥያቄ ወደኛ ነው የሚያመጣው። ስለዚህ እኛ ምን እናደርጋለን? ይህ ግለሰብ ከመቼ ጀምሮ እስከ መቼ የትራቨል ሂስትሪ አለው፣ ወጥቷል ወይ ገብቷል ወይ? ቢካዝ ሲወጣ ሲገባ የሚጠቀመው ትራቨል ዶኪመንት ፓስፖርት ነው የሚሆነው። ሶ የትራቨል ሂስትሪ ካለው ፓስፖርቱ የኢትዮጵያ ፓስፖርት ነው ወይ? የኢትዮጵያ ፓስፖርት ካልሆነ የሌላ ሀገር ፓስፖርት ተጠቀሙና እዚህ ደግሞ የትውልድ የኢትዮጵያ መብታቸውን ኤክሰርሳይዝ ለማድረግ ኦሪጂን አይዲ ያወጣሉ። የኢትዮጵያ የትውልድ መታወቂያ ማለት ነው። ዜግነታቸው የውጭ ሀገር ሆኖ ቀይረው ግን ኦሪጂናቸው ኢትዮጵያዊ ስለሆነ ኦሪጂን አይዲ ያወጣሉ። ሶ በዛ ፍሪሊ ይኖራሉ። ልክ እንደ ኢትዮጵያዊ ሆነው የተወሰኑ ኤክሰፕሽናል ኬዞች አሏቸው። ከነዛ ውጪ መብታቸውን ኤክሰርሳይዝ ስለሚያደርጉ ማለት ነው። ስለዚህ እናጣራለን። አሁን ይህንን ነገር አቨርት ለማድረግ ኦልሞስት ተቋማችን ራሱን እያዘመነ ካለበት ሂደት አንጻር በተለይ ወደ ኢፓስፖርት ሲስተም መሸጋገራችን የማኑዋል አሰራሩን አስቀርቶ የግለሰብ የትኛው ዳታው በሲስተም ይያዛል። ስለዚህ እዛ ሲስተም ውስጥ ያለን ሰው ኢዚሊ አክሰስ አድርገን ማግኘት እንችላለን። አንድ ሁለተኛ እዚህ ሲስተም ውስጥ ራሱን ካላካተተ ዜጋ ያልሆነ ሰው አገልግሎቱን ለማግኘት እጅግ በጣም አስቸጋሪ ይሆናል ማለት ነው። ስለዚህ ፊልተር ያደርግልናል አሁን ላይ እየሰራን ያለነው የሪፎርም ስራ ባይት ሰልፍ ማለት ነው። እንዲሁም ደግሞ የቆዩ የተለያዩ የመዝገቦች ሰነዶች አሉና እነሱን በሚመለከት አንደኛ ለውጥ መጥቶበታል ወይም ተሰርቶበታል የምንለው ጉዳይ የዜግነት ማጣራት ሂደቱ ላይ የኢና ሲስተም አለ የምንጠቀመው ማለት ነው። እና እሱ ከሪፎርሙ ጋር ተያይዞ የመጣ ሲስተም ነው። በዛ መልኩ ነው እኛ የምናጣራው ማለት ነው። እሱ እንደ አንድ ነው። ሌላው ደግሞ የተለያዩ የቆዩ ሰነዶች የሪፈረንደም የዜግነት ያገኙ ግለሰቦች የባህር መዝገብ የተመዘገቡበት አለና እነሱን ሰነዶች ወደ ዲጂታል ፋይል የመቀየር ፕሮግረስ አለ። እንዲሁም ደግሞ ስካን መደረግ የሚችሉ ዶክመንቶች ላይክ ፋይሎቹ በጊዜ ብዛት እያረዱም ስለሆነ ጽሁፎቹም እየደበዘዙ ስለሆነ ያንን ለማስቀረት ፋይሎቹን ከመበላሸትና ከመጥፋት ለመጠበቅ የጀመርናቸው እንቅስቃሴዎች አሉ ማለት ነው። የኢትዮጵያን ፓስፖርት በሐሰተኛ መንገድ ይዘው ለሚገኙ የተለያዩ ሀገር ዜጎች ሁኔታው የሚፈተሽበት የህግ አግባብም አለ። ለምሳሌ ከሲቪል ምዝገባ የዜግነት ይጣራ ጥያቄዎች ይመጣሉ፣ ከኢንተርፖል ከውጭ ጉዳይ ማለት ነው።
ያው ውጭ ጉዳይ ላይ ወደ ሀገራቸው እንዲመለሱ ለማድረግ ነው የሚመጡት ደብዳቤዎች። ከሲቪል ምዝገባ ደግሞ ግለሰቦቹ መታወቂያ ሳያሳድሱ ረዥም ጊዜ ሲቆዩ ያው ዜግነታቸው ላይ ጥርጣሬ ስለሚፈጠር ያንን ክላሪፋይ ለማድረግ ነው ወደኛ የሚልኳቸው ማለት ነው። ይህ ግለሰብ የኢትዮጵያ ዜግነትን አለኝ በማለት የኢትዮጵያን ፓስፖርት ለማግኘት መነሻው ምንድነው የሚለው ይታያል ማለት ነው። የነዋሪነት መታወቂያ ያለው ወይ ከነዋሪነት መታወቂያውን ከሰጠው እና ካረጋጋጩ አካል የልደት ሰርቲፊኬት ወስዷል ወይ፣ በእርግጥም በዛ አካባቢ ውስጥ ነዋሪ ነው ወይ የሚለውን ነገር የሚገልጽ ሰነድ ነው በማኑዋል ኦልሬዲ እኛ ጋር ይዞ መጥቶ የሚሰራለት ማለት ነው። ስለዚህ እነዚህ ሰነዶች በማይኖሩበት ጊዜ ጉዳዩ እየተጣራ ይመጣል ማለት ነው። እነዛን ሰነዶች ከመገልገል ውጪ እንዲሆኑ እናደርጋለን። በሐሰተኛ ሰነድ የተጠቀሙትንም ግለሰቦች ወደ ሕግ እንዲቀርቡና ተጠያቂ እንዲሆኑ እናደርጋለን። በዜግነት አገልግሎት ዳይሬክቶሬት በተቀመጠው መመሪያና አዋጅ መሰረት ዜግነት ሊነጠቅባቸው የሚችሉ ሁኔታዎችም ተቀምጠዋል። ዜግነት ሊያስነጥቁ የሚችሉ ነገሮች ያው አንድ ሰው የኢትዮጵያ ዜጋ የነበረ ግለሰብ የሌላ ሀገር ዶክመንት ይዞ ከተገኘ ላይክ ፓስፖርትም ሊሆን ይችላል፣ የተለያዩ የልደት ካርድም ማለት ኢትዮጵያዊ የሚል ሳይሆን የሌላ ሀገር ዜግነት የሚጠቅስ የልደት ካርድ ይዞ ከተገኘ ዜግነቱን እንደተወ ነው የሚታሰበው። በአዋጅ ቁጥሩ አንቀጽ 19 እና 20 መሰረት አንድ ሰው የሌላ ሀገር ዜግነት ሊሰጠው ቃል ከተገባለት እንዲሁም ደግሞ ዜግነቱን በፈቃዱ ከተወ ያው እንደተወ ነው የሚታሰበው። ዶክመንቱ እጁ ላይ ካለ ሰውየው መጥቶ ኢትዮጵያዊ ዜግነትን ትቻለሁ ብሎ ባያመለክትም ባይናገርም ይሰረዝልኝ ባይልም ዶክመንቱ እጁ ላይ ከተገኘ የኢትዮጵያ ዜግነቱ እንደቀረ ነው የሚታሰበው ማለት ነው። በህገ ወጥ መልኩ ዜግነት አግኝተው ምንም አይነት ፋይል ሳይኖራቸው ግን ዜጋንን በሚል ህገ ወጥና ሐሰተኛ ሰነዶችን ይዘው የተገኙ ግለሰቦች ምናልባት ደግሞ በወንጀል እየተንቀሳቀሱ ተጠያቂ የሆኑ የኢትዮጵያ ዜግነት ተሰጥቷቸው የነበሩ ሰዎች ከሆኑና እንደዚህ ጠንከር ያለ አነሳዋቸው ኢሹዎች ጋር የሚያያዝ ነገር ሲኖር ዜግነትን ሊነጠቁ የሚችሉበት ሁኔታ አለ ማለት ነው። ዜግነት ይህ ተቋም እንዲሰጥ ስልጣን ይሰጠው እንጂ በአዋጅ 378 መሰረት ራሱን የቻለ በአዋጅ የተቋቋመ ኮሚቴ አለ። ለምሳሌ አንድ ግለሰብ የሌላ ሀገር ዜጋ ሆኖ የኢትዮጵያ ዜግነት እንዲሰጠኝ ብሎ ሲያመለክት ከማመልከቻው ጀምሮ ማሟላት ያለባቸውን ሰነዶች በሙሉ አሟልተው ቀርቦ የሚያይ ኮሚቴ አለ። ከተለያዩ የመንግስት አካላት የተዋቀረ በአዋጅ የተቋቋመ ኮሚቴ ማለት ነው። ያ ኮሚቴ ካየ በኋላ የሚጎድለውን ይጎድላል ይላል፣ የተሟላውን የተሟላ ይልና የውሳኔ ሀሳብ ነው የሚያቀርበው ማለት ነው። ብዙ ጊዜ ተገልጋዮች ይሄ ተቋም ብቻ እንደሚሰጥ አድርገው በማሰብ አንድ ዳይሬክቶሬት ብቻ ስራውን እንደሚሰራ አድርገው በማሰብ በጣም ኢገር ይሆኑና ዛሬ ጠይቀው ነገ እንደሚሰጣቸው ያስባሉ። ዴይሊ የሚመጡ በርካታ የዜግነት ጠያቂ ተገልጋዮች ይኖራሉ። ያንን እንግዲህ ብሪፍ እናደርጋለን ለሚመጣው ባለ ጉዳይ ሁሉ ስራው እንዴት እንደሚሰራ። የኢትዮጵያ ዜግነት ለማግኘት ያሰቡ ግለሰቦችን በሚመለከት መስጠት የምፈልገው አስተያየት ምንድነው? እዚህ መጥተው ከመስተናገዳቸው በፊትና ጉዳያቸው ታይቶ ውሳኔ ከመሰጠቱ በፊት ያላቸውን ዶክመንቶች ለሌላ ሀገር ኤምባሲም ሊሆን ይችላል የቆንጽላ አካል ባይመልሱ፣ ምክንያቱም በመሀል ላይ ስቴትለስ የመሆን ፕሮባቢሊቲ ስለሚያጋጥመን አልፎ አልፎ እነዛን ነገሮች ለማስወገድ ያላቸውን ዶክመንት ባይመልሱ። የኢትዮጵያን ዜግነት ትክክለኛ በሆነ መንገድ ለመስጠት የዜግነት አገልግሎት ዳይሬክቶሬት የተለያዩ ግቦችን አስቀምጦ ቀጣይነት ባለው መልኩም ስራዎችን እየሰራ ነው። የኢሚግሬሽንና ዜግነት አገልግሎት በዜግነትና አገልግሎት ዳይሬክቶሬት በኩል የሚሰጣቸውን አገልግሎቶች ስንመለከት ቆየን። ጥሩ መረጃ እንዳገኛችሁበት ተስፋ አድርጋለሁ። ሳምንት በሌላ መረጃ እንጠብቃችኋለን። መልካም ጊዜ።